አዲስ የገባችሁ እንደሚባለው ሰብስክራይብ አድርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አድርጉ። ቢያንስ 7000 ሰው ያየው ከሆነ 7000 ሰው ላይክ ቢያደርግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ንኩት። ሄሎ፣ ሰላም ነው? ሄሎ፣ መምህር አለው። እንዴት ነው? ይሰማል? አዎ ይሰማል። ማን ልበል? እሺ፣ እኔ ተመስገን እባላለሁ። እሺ፣ ህልም ነው ዛሬ። ህልም ስለሆነ አንደኛ መግባት ደስ ብሎኛል። ስለ ህልም ደግሞ አድርጌ ልጠይቅ፣ ከዛም ባለቤት ያለች እሷም ጠይቃለች እና አዎ፣ ግን በብዛት ሰው ምንድን ያለኝ አንተ እንትን ማለት እንትን ነው ይሄ ህልም በህልም ይሄን ማየት ይሄ ነው እያልክ ብትተርክ ይሻላል ብለውኝ ነበረ። በከፊል ደግሞ በብዛት ህልሙን ሊናገር የሚፈልግ ህዝብ አለና እንዴት ነው? አዎ ሰምቼዋለሁ። እሱ አይቼዋለሁ። በቀደም ጻፉ የምትፈልጉት ምናምን ስትል ነበርኩኝ ሁሌ ኦንላይን ስለምከታተል። አዎ ምክንያቱም ሁላችን እንትን ጥያቄ ነው። ግማሻችን ምን እንትን ትፈታልን ነው፣ ግማሹ ደግሞ ያው እንደዛ ተጽፎ ደግሞ እንዲመለስለት ነው የሚፈልጉ። በብዛት የሁላችን የተለያየ ነው ሀሳብ። እውነት ነው፣ ግን ተናግረን ቢመለስልን ደግሞ ጥሩ ነው ብዬ አስባለሁ። ለሁላችንም እኮ አስተማሪና ለሁሉ ሰውም ከዛ ይወስዳል ህልሙ ማለት ነው። አንዳንዱ የሚፈራው የሚመስለኝ እንጃ የስሙን ለመናገር ወይም ደግሞ የሚያውቀው ሰው ስላለ ኦንላይን ሲገባ ሁሌ በህልም ቢያወራ የሚያውቀው ስላለ የሚከታተለው ሌላ ማለት ነው። በዛ የሚከታተል ሌላ ቦታ ሆኖ የሚያውቀው ስለሆነ ሰው በድምፁ ስለሚያውቀው ለዛ የሚፈሩ ይመስለኛል። አሁን ግን በህልም የምታየው ያው የኔ አባባል ምን መሰለህ ወንድሜ፣ የኔ አባባል በቃላችሁ እናንተ ራሳችሁ ህልማችሁን ስትናገሩን የበለጠ ጥሩ የሚሆነው ወይስ እኔ በህልም አህያ ይሄ ነው ፈረስ ይሄ ነው ወይም በህልም መኪና ይሄ ነው ጥርስ ይሄ ነው አይን ጆሮ ይሄ ነው እያልኩኝ እያንዳንዱን በዘረዝር ይሻላል ብዬ እኮ ነው። እኔ በእኔ በኩልና በእኔ አካባቢ ማቃቸው ሁሌ ደስ የሚለን እኛ ስንናገር አንተ ስትፈታለን በጣም ደስ ይለናል። እሺ፣ የብዛችን ሀሳብ ደግሞ ይመኛል በብዛት ሀሳብ ያለን። መልካም፣ እሺ፣ አመሰግናለሁ። እሺ፣ ቀጥል ወንድሜ። እሺ፣ የእኔ ህልም ሁሌ ከአሁን በፊት ውትድርና ነበርኩኝ፣ ወታደር ነበርኩኝ። እሺ። እና ሁሌ አሁን አንዳንዴ የኔ የነበርኩበት ቦታ ይሄድና ሲያራሩጥኝ ስደበቅ፣ እንደዚህ ውጊያ ሲሆን በቃ ሁሌ ስደበቅ እና ስሮጥ ስሸሽ ነው የማየው። በጣም እሮጣለሁ፣ እደብቃለሁ። በቃ ማቃቸውም አሉ ማላቃቸውም አሉ፣ ግን ሁሌ በቃ እደበቃለሁ። ግን ምንም አይነኩኝም። ሁሌ ተደብቄ ማሳልፋቸዋለሁ። እሺ፣ መጀመሪያ ህልም ናት። እሺ። ሁለተኛው ህልም ደግሞ ወይ ትፈታለኝና ልቀጥል ወይ ደግሞ እንዴት ይቻላል? ልክ ነው። አጭር ስለሆነ ነው ቀጥል ያልኩ፣ ግን ዞሮ ዞሮ እነግርሃለሁ። በህልም መሮጥ ስትሮጥ የምትመለከተው ጸሎት ከጀመርክበት ጊዜ ጀምሮ ከሆነ ነፍስህ ከአጋንንት እስራት እያመለጠች ነው፣ ወይም ደግሞ የተቅበዘበዘ የሆነ ልትጨብጠው የተቸገርከው አንድ የሆነ ነገር አለ፣ ግን የገባህ ነገር አለ። መሮጥ እንዳለብህ ገብቶሃል። መሮጥ ሲባል በነፍስ በመንፈሳዊ ህይወት በማንነት ማለት ከሆነ ነገር ማምለጥ እንዳለብህ ተረድተሃል። ግን ሮጦ መደበቅ ማለት ለጥያቄዎችህ መልስ ማግኘት እንዴት እንደምትችል ግራ መጋባት ማለት ነው። አንድ ሰው ሮጦ ከተደበቀ የተደበቀው ቤተክርስቲያን ካልሆነ፣ ወደ ቤቱ ሮጦ ካልገባ፣ ወይም ወደሚያውቀው ሰው ሄዶ ካልደረሰ፣ የምታውቀው ሰው ጋር አጠገብ ሄዶ ካልቆምክ የምትሮጠው የድካም ሩጫ ነው፣ ከንቱ ነው፣ ወይም ደግሞ ከሆነ ነገር ብቻ ለመሸሽ ለማምለጥ ነው የሚል ትርጉም ያለው። ግን ወደምታውቀው ቦታ ሁልጊዜ ስትሄድ፣ አሁን ተራራ መውጣት ካለብህ እዛ ተራራ ላይ የምታውቀው ሰው ካለ፣ ገደልም ይሁን ምንም ይሁን ብቻ የምታውቀው ሰው ድምፅ ከሰማህ ጥሩ ነው ወደዛ ሰው ከሮጥክ። ግን የምታውቀው ሰው ካልሆነ ወይ የምታውቀው ቦታ ካልሆነ ቆም ብለህ ማሰብ ይገባሃል። አንድ የሆነ በህይወትህ ላይ በከንቱ የሚባክን እድሜ፣ ጉልበት፣ ጊዜ አለ ማለት ነው። የምትደበቀውም ከራስህ ሀሳብ ነው፣ ወይም ደግሞ ከሆነ ነገር እየሸሸህ ነው ማለት ነው ትርጉሙ። ግን ጥሩ ነው መንቀሳቀሱ፣ መሮጡ፣ ወይም ደግሞ አንድ የሆነ ነገር እየተከተለህ እንደሆነ፣ አንድ የሆነ ነገር ሊመጣብህ እንደሚችል እያሳሰበህም ነው። በህይወት ዘመንህ በተለይ አሁን በቆምህ በህይወት እያለህ ዝም ብለህ የምትረዳው በኮመን ኖሌጅ የምትረዳው ነገር አለ። ያንን የምትረዳውን ነገር አሳድገው ወይ ወደ መንፈሳዊ ነገር ገልብጠው ማለት ነው። ዝም ብለህ አትሩጥ፣ ቆም ብለህ አስብ። ሩጫህ መልካም ሆኖ ሳለ በከፊል ደግሞ ለሆነ ነገር አካፍለህ ማሰብ የሚገባህ አንድ ነገር አለ ማለት ነው። ግን ገና ጸሎት እንደጀመርክ
ገና ወደ ጸሎት እንደገባህ ከሆነ የምትሮጠው መናፍስቱ ሸሽቶ ደንብሮ ሲሄድ ሲደነባበርክ ስጋህ ላይ የተጣበቀ መንፈስ አለ። ብዙ ጊዜ ስጋ ላይ ሆኖ የሚያስጨንቅ መንፈስ አለ። ምንድን ነው ይሄ መንፈስ? ምን አይነት ባህሪ ያለው? ስጋህ ስሜት ሲሰማው መንፈሱ ይሰማዋል። መንፈሱ ሲሰማው ደግሞ አንተ ይሰማሃል። አንተ ሳትፈልግ ሀፍረተ ስጋ የመቆም፣ አንተ ሳትፈልግ ካፍህ የሆነ ቃላት የመውጣት፣ አንተ ሳትፈልግ በህይወት በሰውነትህ ላይ በማንኛውም አካላትህ ላይ የሆነ ሳትፈልገው የሚመጣ የሚታዘዝ ነገር አለ። ያ ሁሉ የሚያሳየው ስጋህ ያንተ እንዳልነበረና የተቆጣጠረ ኃይል እንዳለ ነው። ያ ደግሞ በስግደት ነው የሚወገደው። ቆም ብለህ መንፈሳዊ ህይወትህን አስተውለህ ስትሰግድ ስትጸልይ መንፈሱ ይደነባበራልና በህልም ሲታይ ብዙ ጊዜ እንዲህ ስጋ ላይ የተጣበቀ መንፈስ ብዙ ጊዜ ሲታይ በህልም ያሯሩጣልና ነፍስ ነች የምታየው። መንፈሱ ሲሮጥ ነፍስ ነች የምታየው። ነፍስ ላይ ከተቀመጠ ግን በህልም ይሄን ነገር ማየት በጣም ከባድ ነው። ነፍስ ላይ ከተቀመጠ ወይ በገሃድ በስነስርዓቱ እንዴት ነው? አንዳንድ ጊዜ እጸልያለሁ እምቢ ይለኛል፣ እፋለማለሁ፣ እጋደላለሁ፣ የሆነ ጾም በቃ እንደዚህ በጣም እሮጣለሁ ግን እምቢ ይለኛል የሚሉ ሰዎች ወደ ነፍሳቸው የተጠጋ መንፈስ እንዳለ ማሳያ ነው። በአንድ በኩልም ስታስበው ደግሞ የሚጸልዩት የሚሰግዱት ዓላማ የሌለው ጸሎትና ስግደት ስለሆነ ሊሆን ይችላል። ዓላማ ማለት ምንድነው? መጀመሪያ የነፍስ ጉዳይ፣ ከዛ የስጋ ጉዳይ፣ ከዛ ደግሞ የቤትና ምድራዊ ጉዳይ። ስጋ ጉዳይ ሲባል ይህ ስለ ስጋችን ስለ ማንነታችን ማሰብ፣ ስጋን የማጽዳት ከዝሙት ከሐሰት ከምናምን መጽዳት፣ ከዛ ቀጥሎ ስለ ቤት ማሰብ። እንዲህ ቅደም ተከተሉን ከጠበቅ ነገሮች ይስተካከላሉ ብዬ አስባለሁ። ያው የምትለዋለህ ነው ያለ ነው ይሄ። እሺ ሁለተኛም አጭር ናት። ትናንትና ያለ እንኳን አጋጣሚ ትናንትና ጊዜ ነበረኝና ከስመጣ ከዛ አርጋኖ ጸልዬ ተኛውና አርጋኖ ጸልዬ ትንሽ ተኛው። ከተኛው በኋላ በቃ በህልሜ በቃ ሁሌ እንቅልፍ ብዙ አልተኛም በብዛት ግን አይመጣኝም እንቅልፍ። ግን በተኛውበት ጊዜ ደግሞ አንዳንዴ ማልመው ጊዜ አለ። አሁን ትናንትና ያለምኩት ስራ ቦታ ሄጄ በትክክል ስራ ቦታ ነው በህልሜ ያየሁትና እዛ ስራ ቦታ ሄጄ ኢንፊጅን አለ አይደል? ይሄ ኢንፊጅን የሚወስዱበት ግሉኮስ እንደዛ መርፌ ያለው ጫፍ ያለው የኃይል ምንት ወስደው ማለት ነው። በዛ ጫፉ አድርጎ እዚህ የእጃችን እንትን ያሉ ስትሮች ምን የደም እንትን ያሉ ማለት መተላለፊያ በዛ አስገብቶ አንድ ደም ስር በዛ አስገብቶ ደም በቃ መጥቶ በአፉ ነው የመጠጠው ይመስለኝ። በአፉ ምጥጥ አድርጎ ወሰደው ከደም ስሬ ማለት ነው። ደም ልክ እንደ ደም ስትሰጥ የሚረጭ ደም አለ አይደል? እንደዛ ያየሁት በህልሜ ሆነው ግን በቃ እንደ እውነት ነው የሚመስለኝ። እንደዛ ሲወስድ አየሁ። እዛ ስራ ቦታችን ነው የስራ ቦታችን መግቢያ ምን ደምህን የወሰደው በደም ስሬ በቃ ልክ እንደ ኢንፊጅን የሚገባበት እንትን አለ። እሱ በእሱ አድርጎ መጥቶ በቃ ደም የወሰደው ልክ እንደምታየው እንደውን ነው የሚመስለው። ደግሞ ማን ነው ለይተኸዋል? ሰው ለየሁትም ግን እዛ ስራ ቦታችን ሆኖ ስራ ቦታ እዛ መግቢያ ስራ ቦታችን ከመግባታችን በፊት ሰዓት እስከሚደርስብን ቆም ብለን እንትን እንልበታለን የምንጫወትበት ምናምን። በቃ እዛ መግቢያ ሆነ ከመኪናው ወርጄ ቆሜ በቃ እሱ ነው የሚታየኛለ በደም ስሬ በቃ ደም ሲወስድ ብቻ። አዎ ብዙ ጊዜ ደምህ ፈሶ ወይ ውሻ ወይ የሆነ ሰው መጥቶ ደምህን ወይ ሲረግጠው ወይ ውሻ ሲልሰው ወይም ደግሞ የሆነ ሰው አሁን ደግሞ ሻል ብሎ ደምህን እንግዲህ በሳይንሱ በስሪንጅም ሊሆን ይችላል ሲወስደው ከታየ ከህይወትህ ላይ የሆነ የተካፈለህ አንድ የሆነ ነገር አለ። አንተ ሳትፈልገው የሆነ የወሰደብህ ነገር አለ። እድሜህም ሊሆን ይችላል፣ ጊዜህን ሊሆን ይችላል። ስራህ በጣም ከእግዚአብሔር ጋር እንትን ሆኖብሃል፣ በጣም ተሻምቶብሃል ብዬ ነው የማስበው። እና ደም ከተወሰደ ከህይወትህ ላይ ሊወሰድ የማይገባው ወይ ጊዜ ወይ ደግሞ ጉልበት ወይ ደግሞ ማንነትህን ምናልባት እንግዲህ የስራው ጸባይ ምን እንደሆነ ባይታወቅም ያ ነገር ጥሩ አይደለም። ደም ሲወሰድ ከታየ ጥሩ አይደለም። የስራ ጸባይ ምን እንደሆነ አልጠይቅህም። በእርግጥ ግን ብዙ ጊዜ ስራው ከእግዚአብሔር ጋር የማይሄድ ከሆነ ሙሉ ጊዜህን በቃ አሁን ለምሳሌ ጾም ጸልዩ ወይም ለተለይ ንስሐ ግቡና ቁረቡ ሲባል አረ ገና ብዙ ስራ ሰራለሁ ምናምን ይሉና ጠዋት ሰንበትንም ሽረው ስራ የሚሰሩ ሰዎች አሉ። በጣም በቃ ጊዜያቸውን አባክነው በጣም ገንዘብ ለማትረፍ የሆነ ቤተሰሪ ደም የለውም ይባላል እና በቃ የሆነ ዓላማ እስከሚከናወን ድረስ በጣም ለፍተው የሚሰሩ ሰዎች አሉ። ግን ለድካም ለከንቱ የሚሆን ነገር ነው። ደም ሲወሰድ ከታየ ብዙ ጊዜ ያ ነገር ከንቱ እንደሆነ ከአንተ ውስጥ ደግሞ ከህይወትህ ላይ የሆነ የተጋራህ ነገር አለ። አንተ በራስህ ደም ላይ
በራስህ ህይወት ላይ የተጋራህ ሌላ ኃይል እንዳለ ማሳያ ነው። የስራው ጸባይ፣ ደሞዝህ፣ ገንዘብህ ሊሆን ይችላል። ያው ስራ ኖርማል ስራ ነው፣ ችግር የለም ብናገርበትም ኖርማል ስራ የሆነ ካምፓኒ ነው ስራ። ካምፓኒ ውስጥ ሆነ የሆነ እንደዚህ ፎርክሊፍት አለው እንትን በቃ የሚሰቅሉ የሚያወርዱ እንደዛ አይነት ነው የኔ ስራ። አዳር ሙሉ ቀን የምትሰራ ወይስ ሽፍት አለው? አዳር አለኝ። 2 ወር 2 ሳምንት አለኝ አዳር። አዳር በጣም አልወደውም ስሉ በጣም ያበሳጭ አዳር አለኝ 2 ሳምንት ማለት ነው። ሌላ ጠዋትና ከቀን ማለት ነው። ጠዋትና ከሰዓት ማለት ነው ያለኝ። ይሄን ነው የኔ ስራው። ከዛ ላይ ገንዘብ አስራት ታወጣለህ? በአንድ አቅሜ ያወጣለሁ። አስራት ጥሩ ነው። ቀጥሎ ይሄንን ሲወስድብህ የነበረ መንፈስ እንደሆነ እያሳየህም ነው። በፊት ከመንቃትህ በፊት በዛ ሰዓት ላይ ህይወትህን የተካፈለ ኃይል እንዳለ ማሳያም ነው። ከጓደኞች አብረህ ከምትሰራቸውን ሰዎችም ሰላቢ መንፈስም አይጠፋም። ብዙ ጊዜ ያንተ የሆነውን ነገር ላብህን ማለት ነው፣ ደምህን ወሰደ ማለት ያንተን ድካምን፣ ህይወትህን፣ ለአንተ ሊሆን የሚገባቸውን ነገሮች የሚወስድብህ ሰው ሊኖር ይችላል። ከገንዘብ ጋር፣ ከህይወት ጋር፣ ከዛ ጋር በተገናኘ ራስህን ቼክ አድርግ። ከህልሙ ጋር ነው እንግዲህ የምነግርህ። የእውነት ነው አይደለም ወይም ሊመጣ ይችላል። ለወደፊቱም ደግሞ ጥንቃቄ ማድረግ ያለብህ ነገር እንዳለ ነው የሚያሳየው። ልክ ነህ። ሁሉም የምትላቸው እንዳሉ ናቸው። ሁሌም ስናዳም ስንሰማም ሁሉ ትክክል የሆነ ነገር ነው ታደርግልን። ሁሌም እናደርገዋለን እና ይገባኛል። አንድ ደግሞ የመጨረሻ ህልሜ አጭር ነው ማለሙ ህልሜ እንጃ። የመጨረሻ ደግሞ ትምህርት ቤት አጭር መስሎህ ነው እንጂ ህልም ገና እንደተኛ ያየኸው ህልም ከሆነ ይጠፋል ይባላል። ሌሊት 6 ሰዓት ላይ በጣም በተለይ ልም ያለ እንቅልፍ ከወሰደ በኋላ የምታየው ህልምም ይጠፋል። ሊነጋጋ አካባቢ የምታየው ህልም ነው በብዛት የሚታየው እና ብዙ ህልም እኮ ያህል ሰው ቢያንስ በአንድ ሌሊት 4-3 ህልም ያህል ግን የሚያስታውሰው አንዱን ወይ ሁለቱን ነው። በጣም ልክ ነው። አንዳንዴ ይጠፋብኛል። እንዲያውም ሶስተኛ ህልሜ ደግሞ ትምህርት ቤት የማርበት የነበርኩ ትምህርት ቤት ነበር እዚህ ሀገር። እዛ የማርበት የነበርኩኝ አስተማሪ ነበረች፣ የዚህ ሀገር ቋንቋ የምታስተምር አስተማሪ። በዛ ገና ነበርኩኝ በዛ ትምህርት። ከዛ በቀደም ያለምኩት ትምህርት ቤት እንትን ሆነን ተፈትነን ተፈትነን ከ20 ነበር ፈተናው። መጀመሪያ ሚስተር ነው ደግሞ የፈተናው መጀመሪያ መግቢያ ትምህርት ቁጭ ብለን አጋጣሚ መጀመሪያ ፈተና ነበረች። ህልምህን ነው ከዛ ሙሉ ትምህርት ቤት ልክ ነው የምነግርህ። እሺ ከዛ ትምህርት ቤት ቁጭ ብለን ፈተና ላይ ስንፈተን ፈተና ጥሩ ውጤት ነው። ከ20 17 አመጣው ማለት ነው። አሁን ሁሌ ስትሰጣቸው የተፈተኑትን እኔ ቆም ብዬ ልወስድ አንድ ቆያለችኝ እና ቆየው። ከዛ መጨረሻ ላይ እንትናቸው አንጨብጭቡለት አለቻቸው ለሁሉ። ልክ እውነት እንደሚመስለው ያንጨበጭቡልኝ። በቃ ደስ ብሎኝ ተነስቼ ጎንበስ ብዬ ምናምን የሳቅኩኝ የፈተና የተቀበልኩኝና ፈተና የተቀብዬ ከፈተና ጋር ደግሞ የሆነች እንትን ካርድ የምትመስል የትምህርት ካርድ መንቀሳቀሻ አለ አይደል? እንደዛ ሰጠችኝ። እንደዛ ሰጣኝ። በቃ ደስ ብሎኝ ሁሉ ሰው አንጨብጭቦልኝ ምናምን ቁጭ አልኩኝ። ይሄን ያየኸው? እችናታው ፈተና ስታልፍ ማየት ማለት አልፈኸዋል ሳይሆን ልታልፈው የምትችለው አንድ የሆነ ፈተና መጥቷልና አይዞህ አትፍራ ነው። ብዙ ጊዜ በህልም ፈተና ማለፍ አልፈኸዋል ማለት አይደለም። ህልም ወደኋላ አሁንና ወደፊት ያለውን ነው የሚያሳየው። ግን ድል ስታደርግ ብዙ ጊዜ ካየህ ድል አድርገሃል ማለት ሳይሆን ድል ማድረግ ትችላለህ ማለት ነው። ድል ማድረግ ትችላለህ፣ ማሸነፍ፣ መውጋት፣ ጠላትን የሆነ በጦር መውጋት ምናምን የምታሸንፈው ነገር ላይ ያለኸውና አትፍራ ነው። ይህንን ህልም የምታየው ደግሞ በፍርሃት ሰዓት ነው፣ በመዘናጋት ሰዓት ነው። የሆነ ውስጥ ሲሸበር የምታየው ነገር ነው። ፈተና ላይ መቀመጥ በህይወትህ ከፊት ለፊት የሚመጣ አንድ የሆነ የምትጋፈጠው ነገር አለ። ፈተና ነው። ኦልሬዲ የትምህርት ቤት ፈተና ደግሞ ወደህ ፈቅደህ የምትገባበት ነው። ፈተና ልማር ብለህ ከገባህ በኋላ የሚመጣ አይደለ? የማይቀር አይደለ? አንድ ተማሪ ከተማረ ፈተና ይፈተናል አይደለ? ስለዚህ አንተ ደግሞ ላግባ ልውለድ ካልክ ደግሞ ያው ፈተና የማይቀር ነው ማለት ነው። ፈተና የማይፈተን ወይም የማይሳሳት ሰው የማይሰራ ሰው ነው ይባላል። ወይም የማይተኛ ሰው ነው። የማይተኛ አያልምም፣ ህልም ተፈርቶ ሳይተኛ አይታደርም ይባላል። ስለዚህ አንተ ፈተናውን ስታልፍና ሲጨበጨብልህ ያየኸው አፈጻጸሙ እግዚአብሔር አንተን መጨረሻ ላይ እንደዚህ እንድትሆን ይፈልጋል። ሴቷ የቤተ ክርስቲያን ምሳሌ ናት። ወንበሩ ላይ የተቀመጥክበት ወንበር ደግሞ የአንተ የብቻ የራስህ ህይወት ነው። በዙሪያ ያሉት ደግሞ በአንተ ተመሳሳይ አይነት ህይወት ውስጥ የሚኖሩ በለትዳርም ህይወትም የተለያየ አይነት ስራ የሚሰሩ ሰዎች ማለት ነው። ግን ያቺ ካርድ ስጋና ደሙ ናት። ያቺ ካርድ
መታወቂያ ጥሩ ሀሳብ እንትታላ ጥሩ ሁሌ እንደዚህ እናስባለን። ከባለቤቴ ጋር ሁሌ እናስባለን። ኧረ መቼ ነው እንደዚህ የምናደርገው? ኧረ መቼ ነው የምንቀበለው? ምናምን እንላለን። ወደፊት ነው ያልኩህ። ለዚህ ነው አሁን አሸንፈው ሳይሆን የምታሸንፈው ነገር አለ፣ ግን ካርዷን ተቀበል ማለት ነው። ስላሸነፍ ካርል ካርዱ የተሰጠህ የሰጠች ያቺ ሴት ስለዚህ ፈተናውን ያለፈው ቀኖና ውሰድ፣ ንስሐ ግባ፣ ቀኖና ውሰድ፣ ፈተናውን ተጋፈጠው፣ ስጋና ደግሞ መቀበል የምትችልበት ሁኔታ ላይ ሁን፣ ራስህን እዛ ላይ አስቀምጠው እና መጨብጨቡ ምን ማለቱ እነዛ እዛ ክፍል ውስጥ ያሉ ሰዎች በሙሉ በአንተ ትዳር በአንተ ህይወት ማድነቃቸው ነው። ብዙ ጊዜ በህልም ማጨብጨብ ምንድን ነው የሚያሳየው? በአንተ ዙሪያ ያሉ ሰዎች ካጨበጨቡልህ ሁለት ትርጉም ነው ያለው። ፊታቸው ምን አይነት ገጽታ ላይ ሆኖ አጨበጨቡና ሲያጨበጭቡ ደግሞ ፊታቸው የማይታይ ከሆነ እነዛ ሰዎች ለአንተ ያላቸው እይታ ይለያያል፣ ትርጉሙ ማለት ነው። ፊታቸው እየታየ ከሆነ ሙሉ ማንነታቸው ነው ለአንተ አድናቆት ክብር የሰጡ። ፊታቸው ባይታይ ከሆነ ግን ችግር አለ እና በጆሮህ ብቻ የምትሰማው ጭብጨባ ከሆነ ደግሞ በዙሪያ ያሉ ሰዎች በአንተ ህይወት ውስጥ የገቡ ሰዎች በአንተ ህይወት በአንተ ትዳር ላይ ያላቸውን አድናቆት እየነገረህ ነው። ያ ማለት ግን ይወዱሃል፣ በጣም ያደንቁሃል፣ ትዳርህ ጥሩ ነው፣ ሚስትህን ትወዳለህ፣ ልጆችን ትወዳለህ ማለት ሳይሆን ስለምትወድ ልጆችን ሚስትን ስለምትወድ ሰዎች አንተን ስለሚያከብሩህ እንዳትሰናከልና ፈተና ለሌሎች ሰዎችም መሰናከል እንዳትሆን ቃሌ በአንተ ውስጥ ነውና እንዳትሰናከል ተጠንቀቅ እያለህ ነው። ማስጠንቀቂያ ነው። ባይዘው ጭብጨባ ልክ ነህ ያልከኝ ነው። ልክ ነህ። ሁሉ ነገር ያለ ነው። ግን ሁሌ ደግሞ አንድ የሚፈታተነኝ ነገር አለ። በቃ እንትን እንደዚህ ሆነ። አሁን በጾም ጊዜ ጾም ነው አይደል? ግን የሚፈታተን ነገር አለ። ወደ ሌላ ታስባለህ ምናምን ወይ ሌላ ሴት እንትን የሚፈታተን ነገር አንዳንዴ ጭንቅላት ላይ ይመጣል። ይሄን ነገር ደግሞ ትንሽ ያስቸግራል። ደግሞ ምንድን ነው እስኪ የሚያስቸግርህ? ዋናው እንጃ በቃ አንዳንዴ የሆነ ዝም ብለህ ሳታስብ ሌላ ሴት አእምሮ ላይ ትመጣለች። ሌላ ሴት የምታውቃት ማታውቃት በቃ አእምሮ ትመጣና የሆነ በቃ የዝሙት ነገር የሚፈታተን ነገር ደግሞ አለ። በሶስት አይነት መንገድ ነው በህልም በትዳር ውስጥ ሆነ ሴት ከመጣች ሊያውም የማታውቃት ሴት ከሆነች የማታውቃት ምትሆን የምታውቃት በሶስት አይነት መንገድ ነው በህልም መታ የምትገናኝ ሴት ለወንድ ከሆነ ማለት ነው። አንደኛ ትዳር ከመያዝ በፊት የምታውቃቸው ሴቶች ካሉ ከነሱ ላይ ያለው መንፈስ አንተ ጋር ገብቶ ስለነበረ በፊት እግዚአብሔርን ሳታውቀው በፊት ገብቶ ስለነበረ አሁን ትዳር ስትይዝ ደግሞ አትችልም፣ በዚህ ህይወት መቀጠል አትችልም፣ እኛ ከአንተ ጋር እያለን ማግባትም መውለድም ደስተኛ መሆንም አትችልም ብለው ሊፋለሙ ይችላሉ። የሚፋለሙ ስጋና ደሙን የማትቀበል ከሆነ ወይም መንፈሳዊ ሰው ካልሆንክ ሚስትህን ነጭናጫ በማድረግ ቁጡ በማድረግ ስንፈተ ወሲብ በመፍጠር ሀፍረተ ስጋን በማልፈስፈስ ማለት ነው። ለሩካቤ ውስጥ ሰውነት ሁሉ ነገር ፈቃደኛ እንዳይሆን በማድረግ በስራ ደክመህ ወደ ቤት ስትገባ ስጋህ ዝሎ ሰውነትህ ዝሎ ስትተኛ ለሚስትህ ቦታ ለመስጠት ይሄ ነገር አይነጥለዋ አንተ ላይም እሷ ላይም ትሰራለች። እንደገና ደግሞ የምትወድህ ሴት የምታፈቅርህ ሴት ካለችና መስተፋቅር ያደረገችብህ ከሆነች ደግሞ የእሷ የዝሙት መንፈስ በተለይ ተክለቁመና ሰውነት መልክ ምናምን ካለ የእሷ ማንነት አንተ ጋር ነው የሚመጣው። ለምን ሲያምር ነው የምትለው፣ ባገባሁት አይደለም ሲያምር ስለምትል ከዚህ ጋር በተኛሁ ነው የምትለው። የዝሙት መንፈስ ነው። ስትጾም ስትጸልይ ስትሰግድ ብዙ ጊዜ ወደ መንፈሳዊ ነገር ስንመጣ ይሄ ዝንየት ማፍሰስ በህልም መገናኘት የሆነ ክብድ የሚል ነገር መቶ ላያችን ላይ ዝፍዝፍ ሲልብን ለማማተብ በስማም ለማለት የምንቸገርበት ሁኔታ የሚመጣው ይሄ መንፈስ ከመንቃታችን በፊት የገቡ መናፍስቶች ሴራ ባህሪ ነው። ስለዚህ የመስተፋቅር መንፈስ አንተ ጋር ስትመጣ ምልክቷ ምንድን ነው? በህልም እንዲያውም አንዳንድ ሴቶች ወይም አንዳንድ ወንዶች በጣም ደስ ይላሉ ይላሉ። በህልማቸው የሚገናኛቸው ነገር ደስ ይላል። መጥቶ ሁልጊዜ ቢገናኛቸው ሁሉ ደስ ይላቸዋል። ከሚሰማቸው ስሜት አንጻር ሲነቁ ያው ፓንት መበስበሱ እንዳለ ሆኖ ዘር መፍሰሱ እንዳለ ሆኖ ዓለማዊ ሰዎች ከሆኑ ጉዳዩን ይወዱታል። ነጮች በተለይ በዚህ ጉዳይ ላይ በጣም እንደ ተፈጥሮ እንደ እንትን ነው የሚያዩት። በሌላ መናፍስ ማነው አማልክት መወደድን ነው የሚያዩት። አዎ። እንደገና ሌላው ትልቁ ሶስተኛው ግን ዋናው በህልም መታ እንደዚህ የምትገናኝ ከሚስትህ ላይ የሚመጣው መንፈስ ነው። ከሚስትህ ላይ ይመጣል። ለምን ሲባል ሚስትህ ላይ የነበረው መንፈስ ምናልባት በሰንበት ቀን ወይም በግዝት በበዓላት ቀን በምናምን ቀን አንተን ከሃይማኖት ስርዓት ለማሳሳት ወይ ሽቶ ተቀብታ ወይ የሴትነት ጠረኗ ምናምን እንዲሸትህ ምናምን በማድረግ ሲፈታተን የነበረውን አንተ ስትቋቋመው በህልም መጥቶ ይገናኛል። ስትቋቋመው በተግባር ሊያሰናክልህ የነበረውን አንተ ስትችለው ከዛ በህልም ይመጣል ማለት ነው። ህሊና ላይ የሚያርፍ አለ።
ሮሃኒ የሚባል መንፈስ